ሰላም የተወደዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። ክብሩ ይስፋ መድኃኒዓለም ከእናንተ ፍቅር ከእናንተ ናፍቆት በስተቀር። አህለን ወሰህለን የመርሃባ ሸክባረኩም አልሐምዱሊላህ አና በኸይር አልሐምዱሊላህ አኽባረኩም እንቱ ዜን አልሐምዱሊላህ አና ዜን أهلا كلكم أخبار كيف شغل كله كيف رمضان كله زين الحمد لله أنا زين حبيبات قلبي كلكم حبيبات قلبي الحمد لله أنا زين أنا أقول في إثيوبيا بخورما زيت عرفتوا زيت هذا زيت يعملوا جيمات يعملوا أي شيء صح أي شيء جيمات زيت يعني زيت حق جيمات أي شيء نعمل فيه دفقت على رجالة دفقت هذا زيت يفر صح يفر في الغاز يفر صح شالت دفقت على رجالة عرفتوا قوليش يمكن يقرقر ممكن في موبايل يقرقر يا ويلكم رجال يا ويلكم رجال يا ويلكم نحن نعمل كده نعمل كده عرفتوا نحن رجالنا ما يسمع كلام أنا أدبه عرفتوا أنا أدبه عشان يتأدب عشان يسمع كلام ما يسمع كلامي لازم يسمع كلام عشان يتأدب عرفتوا نعمل أيوة عرفتوا زين هذا زين شغل زين دفقت عليه زيت فر هذا في الغاز فر لما يفر شالت في القدر ممكن في شيء في الدواء دفقت على وشه يا ويلكم انتو عرفتوا رجال لازم تسترموا حرمتكم ايوه علينا نتكلم كلام إثيوبيا يا ويلهم رجالنا يا ويلكم سمعتوا እና እንደዛ ነው ዘይት እና እኔ የምናገረው ለወንዶች ነው ለወንዶች ትምህርት ነው ለወንዶች ነው ሚስታችሁን ጥላችሁ ወዲና ወዲ ለምትሄዱ ሚስታችሁ እያለች ሌላ ሴት ለምትጀናጀኑ ሚስት እያለ ሌላ ሚስት ለምታገቡ ገባችኋ ትምህርት ይሆናችኋል ይሄ ትምህርት ይሆናችኋል ሁሉ ጊዜ ለምን ወንዶች እኛን ይበድሉናል ليش كل يوم يعذبونا رجال نحن كمان نعذب نقدر نعذبه نحن نقدر نعذب رجال بس كل يوم يعذبنا يعذب حرمته لا طبعا نحن كمان نقدر شفتوا نقدر أي شيء حرمة أي شيء تقدر عرفتوا صح أيوة هذا حرمة 100 እና ወንዶች ላዚም ግድ መስማት አለባችሁ ይሄ ትምህርት ይሆናችኋል ሚስት እያላችሁ ትዳር እያላችሁ ቤት እያላችሁ ሚስት ልጆች እያላችሁ ውጭ ለምታለምጡ ወንዶች ውጭ ለምትሉ ወንዶች ይሄ በጣም ትምህርት ይሆናችኋል ገባችኋ በጣም ትምህርት ይሆናችኋል ለምን እንደደፋችበት ማን ያውቃል እግዚአብሔር ነው የሚያውቀው ይሄኔ ውስጧ ተቃጥሎ ነው እሷ ይሄኔ ከልጆቿ ጋር አፈር ድቤት ግጣለች እሱ ይሄኔ አቃጥሏት ነው ልጁ ሲጀማ አራጥራጭ ነው ይሁን አራጥራጭ ነገር ነው ደግሞ በሃይማኖት ይሳደባል በሃይማኖት ያባላል የሚናገረው ነገር ስለ ኢየሱስ ክርስቶስ ራሱ የተናገረው ነገር አለ ኢየሱስ ክርስቶስ አጋለጠው ክርስቶስ መድኃኒዓለም አጋለጠው አሁንም ትምህርቱ ይቀር እንዲለው እግዚአብሔር ፈቃዱ ይሁን በጣም የተናገረው ነገር አለ ስለዚህ ለወንዶች ትምህርት ይሆናል ይሄ ገባችኋ ሁሌ
ሁሌም ሴት ልጅ መበደል የለባትም። ሁሌም ሴትና ልጅ በጣም ይበደላል። እኛ ሀገር ውስጥ ሴትና ልጅ በጣም ይበደላል ኢትዮጵያ ውስጥ። ስለዚህ ወንድም መቅመስ አለበት ማለትም ሴትም ማድረግ እንደምታደርግ ማሳየት አለባት፣ እንደምትችል ማለት ነው። ሴት ልጅ እንደምትችል ገባችኋ? ሴት ሁሉ እንደምትችል ማሳየት አለባት እንደዚህ ማለት ነው። ምክንያቱም ሁሌ መበደል የለባትም፣ ሁሌ መጠቃት የለባትም፣ ሁሌ ማልቀስ የለባትም ሁሌ። ገባችኋ? ይሄኔ የውስጧን ማን ያውቃል? እግዚአብሔርን። ይሄኔ ወንድ ቢሆን ይሄኔ ሴት እንትን ቢሆን ኖሮ ይሄኔ እንትን ይላል፣ ሴት ላይ ይገናል። ወንድ ቢሆን ኖሮ ዝም ነው ይሉት ሁሉ። ሴት ላይ ሁሉ ነገር ይገናል ሲጀመር ማለትም ይገናል። ስለዚህ የእሷን ማናየላት? ገባችኋ? የእሷን ማናየላት? የእሷን በደል ማናየላት? ይሄኔ ውስጧ አንጀቷ አረር ብሎ ይሄኔ ውስጧ ተቃጥሎ ነው እንደዛ ያደረገችው፣ ወዳ አይደለም። ስለዚህ ለወንዶች ትምህርት ይሆናል፣ ወንዶች ትምህርት ይሆናቸዋል እላችኋለሁ። ስለዚህ ትምህርት ይሆናል። ስለዚህ ሚስቶቻችሁን በደንብ አድርጋችሁ ማክበር አለባችሁ። ሚስቶቻችሁን ቴከር ማድረግ አለባችሁ። ሚስቴ ምን ትፈልጋለች፣ ምን ትወዳለች፣ ምን ትጠላለች ብላችሁ ማየት አለባችሁ። እናንተ ብቻ ወጣችሁ ገባችሁ ምን በሰለ ምን አትበሉ። በቃ እናንተ የቤቱን የእሷን ነገር እሷንም ተረዷት፣ ስሜቷን ተረዷት። ገባችኋ? ባሎች ስሜቷን ተረዳ። ምን ትፈልጋለች፣ ምን ትጠላለች፣ እንዴት አድርጌ ቴከር ላድርጋት፣ ምን ትፈልጋለች በሉ። ስለዚህ እናንተ ደግሞ ውጭውን አትበሉ። እንደዚህ ውጭውን ስትሉ እንዲህ ዋጋችሁን ስለምታገኙ ማለት ነው። ዋጋችሁን ስለምታገኙ ውጭውም አትበሉ። ቤታችሁን ብቻ እዩ። ገባችኋ? ይሄ ቆንጆ ትምህርት ነው። ወንዶች ስርዓት ይዛሉ ብዬ አስባለሁ። ቆንጆ ትምህርት ነው። እኔ አላዝንም፣ መቤቴን እኔ አላዝንም፣ አላሽቃብጥም፣ አላዝንም። ምክንያቱም የሴትን በደል ማናየላት? አንዴ ከፎቅ ስትወረወር፣ አንዴ ስትገደል፣ አንዴ ስትወጋ፣ በላዋ ላይ ሲያረግዝ ልጅ ምን ይሄን አይደለም እያለ ውጭው ሲያረጠረጥ ለሴት ማን ተናገረና ነው? ሴትን ማናያት? ሴትን ማናያት? እኔ አላሽቃብጥም፣ ገብርኤልን አላሽቃብጥም። ምክንያቱም ተበድላለች፣ እቺ ልጅ ይሄኔ ማናየላት? ብዙ ነገር አድርጓት ነው እንዲሁ ተመስመቼስ። ምን እኔ እውነት ለሐቆ ከሆነ ምን ባሌ ውጪውን ቢያይ ስለተጀናጀነ ብቻ ስልክ ውስጥ የሆነ ነገር ስላየው ብቻ አንስቼ ዘይት አልደፋበትም። አይደለም እንኳን ከሴት ጋር እንኳን የሆነ ነገር እያደረገ ብገባ እግዚአብሔር አይበልና ብገባ ራሱ እፈታዋለሁ፣ ወይ ለሰው እያሳያለሁ፣ ወይ የሆነ ነገር አንስቼ ጭንቅላቱን ላለው እንጂ ዘይት የፈላ ዘይት አልደፋም። እመቤቴን የፈላ ዘይት ግን አይባልም፣ አይፈረድም። ሰው ንዴት ውስጥ ሲሆን የሚያረገውን አያውቅም ሲጀመር። የሰው ልጅ ንዴት ውስጥ ሲሆን የሚያረገውን አያውቅም ሲጀመር። እኔ አልፈርድም፣ በሷም አልፈርድም። ምክንያቱም የሰው ልጅ ንዴት ውስጥ ሲሆን መርጠሽ አይደለም ንዴት ውስጥ የምትገቢው፣ ድንገት ስሜታዊ ነው የሚያደርገው ሰው እና እዚህ የትዳር አጋር ነው ብዙ ነገር ስታይበት በጣም ነው የሚያናድደው። እግዚአብሔርን አንቺ አፈርድ ቤ እየጋጥሽ እዚህ ጋር እሱ የሆነ ነገር ስታይበት ምን ይሰማሻል? ሲጀመር ህይወትሽን ነው የሚያስጠላሽ ሲጀመር። ስለዚህ እና ለወንዶች ትምህርት ይሆናል ብዬ ነው የማስበው። ምክንያቱም ሁሌ የምንገደለው የምንመታው ኢትዮጵያ ውስጥ እንትን ያለው ጭቆና አለው ሴትና ልጅ ላይ ነው። ስለዚህ እግዚአብሔር ይመስገን ወንዶቻችን ስርዓት ትይዛላችሁ ብዬ አስባለሁ። ትምህርትም ይሆናችኋል። በተለይ አይናችሁ የማያርፍ ወንዶች ብዙ ነገር ሚስታችሁን ቴከር የማታደርጉ ሚስታችሁ ሰው ማትመስላችሁ አላችሁ። ሴት ሰው መስላ ማትታያችሁ ቤት ውስጥ በቃ ገረድ የቀጠራችሁ ነው እንጂ ሚስት ያገባችሁ የማይመስላችሁ አላችሁ። ማርያም የገረድን ያህል የምትቆጫችሁ አይመስላችሁም። እንደው ገረድ ይሻላል። እኛ በሰው ሀገር ስንገረድ እንከበራለን ቢያንስ እመቤቴን። እና እንደዚህ አይነቶቹ ወንዶች ትምህርት ይሆናችኋል ብዬ ነው የማስበው። እግዚአብሔር ምስክሬ። ይሄኔ እሷ የውስጧ ማን አየላት? ይሄኔ ውስጧ ተቃጥሎ ይሄኔ በስማም ውስጧ አረር ብሎ ነው እንደዚህ ያደርገችው። ስለዚህ ለወንዶች ትምህርት ይሆናል ብዬ ነው የማስበው። እግዚአብሔር ምስክሬ። ብዙ ነገር ይማሩበታል። ከእንደዚህ ከብዙ ነገር ይቆጠባሉ ማለት ነው።
እና ሴቶቹም ብትሆኑ ከአሁን ወዲህ እንደዚህ አይነት ነገር እንዳይለመዳችሁ፣ እግዚአብሔር ምስክሬ እንዳይለመዳችሁ። በቃ ቢያንስ እንደዚህ የሚያደርግብሽ ከሆነ ወንድሽ ባልሽ እንደዚህ የሚያስቸግርሽ ከሆነ እንደዚህ በጣም የሚያስቸግርሽ ከሆነ ፍቺው ታዩ። ምን አንቺ ያለ ወንድ አትኖሪም እንዴ? ያለ ወንድ እኮ ትኖሪያለሽ። እግዚአብሔርን ዝንጥ ብለሽ ራስሽን አስከብረሽ ትኖሪያለሽ። በጣም ራስሽን አስከብረሽ። እነ ሊያን አታይም? ሊያ አሁን ስለ ሊያ አንድ ቀን እመለስበታለሁ። ሊያ በጣም ጎበዝ ልጅ፣ በጣም የማደንቃት ሴት ናት ሲጀመር ማለት ነው። እና ማለት ነው ስንቶቹ አሉ አይደል ዝንጥ ብሎ የሚኖሩት ያለባል። እንግዲህ ባል ካልኖረሽ መኖር አትችይም እንዴ? አንቺ እልፍ ሲሉ እልፍ ይገኛል። አንቺ ታዩ ካልሆነሽ ታዩ ገና ከምትገሊው እላው ላይ ከምትደፊበት ወንዶች እኮ ናችሁ። ያችን አይታችኋት የለ እንዴ? ኦንላይን አንጀቷን ቀዶ እንደዛ አንጀቷን ቀዶ እስር ቤት እንደዛ ገብታ እንደዛ ያ ሁሉ ነገር አይተናል መቼስ። አንጀቷን ቀዶ እንዴት አድርጋስ እንዳሳሰረችው ምናምን ብዙ ነገር አይታችኋል ቲክቶክ ላይ። ስለዚህ ስለኛ ስለ ሴቶች ማን ያወራለን? ስለኛ በደል ማን ያወራለን? ስለዚህ እኛም እኮ እንደምንችል ማሳየት አለብን። እንደውም ጎበዝ ናት ነው ብዬ የማስበው። እኔ ተቃዋሚ አይደለሁም እሷን። ምክንያቱም ወንዶች ብዙ ይበድሉናል። ግድ እኔ ባይደርስብኝ እኔ ክብር ምስጋና ይግባው ደህና ባል ነው ያለኝ፣ ስነ ስርዓት ያለው ባል ነው ያለኝ። ስወልድ ከኔ እኩል ያማጠ ባል ነው ያለኝ። ከኔ በላይ ያማጠ ባል ነው ያለኝ። ከኔ በላይ የሚያዝን ባል ነው ያለኝ። ሩሩ ባል ነው ያለኝ። እንደውም ተናጋሪዋ እኔ ነኝ። እሱ እንደውም በጣም ርግት ያለ ወንድ ነው። ስለዚህ እግዚአብሔር ይመስገን እንደዚህ አይነት ባል አላጋጠመኝም። እግዚአብሔር ይመስገን። ግን መጥፎ ባል ቢያጋጥመኝ ኖሮ ምን እንደማደርገው እኔ ይታየኛል። ግን እግዚአብሔር ይመስገን፣ ክብር ምስጋና። በስንቱ ይበድለኛል ፈጣሪ፣ በስንቱ ይበድለኛል። ስደት ያቃጠለኝ አንሶ በትዳር ብቃጠል አልችልም፣ እመቤቴን አልችልም፣ እጠሻለሁ። ምክንያቱም ስደት ስንት ዓመት ሙሉ ስደት አቃጥሎኛል። ስደት ደህና አድርጎ ቅጥት አድርጎኛል። ከዛ በላይ ደግሞ ትዳር ከቀጣኝ አስባችሁታል ምን እንደምሆን። እግዚአብሔር ይመስገን። እግዚአብሔር ይሄ ሁሉ ነገር ስላየ ነው መሰለኝ የተባረከ ትዳር ነው የሰጠኝ። እግዚአብሔር አሁንም ትዳሬን ይባርከው፣ ልጄን ያሳድግልኝ እና እንደዛ ነው የምላችሁ ውዶቼ። እግዚአብሔር አምላክ ሁላችሁንም ከእንደዚህ አይነት ነገር ይሰውራችሁ። ራሳችሁን ጠብቁ። ከእንደዚህ አይነት ነገር ይሰውራችሁ። ካልሆናችሁ ፍቱት። ይሄን ነገር አትመኙ። በቃ እንዳትደግሙ። ይሄን ነገር ግን ትምህርት ይሆናችኋል። ወንዶች በጣም ትምህርት ይሆናችኋል። ምክንያቱም ሁሌ የምትጨቆኑ እኛ ኢትዮጵያን ውስጥ ወንድ ሴትና ልጅ ነው። ስለዚህ ወንድ ልጅ ምንም አይጨቆንም ነበረ። ሳልቀድም ልቅደም ብላኖች ልጅ እንደዚህ ያደረገችው እና አላችኋለሁ የኔ ውዶች፣ ባላችሁበት ሰላማችሁ ብዝዝት ይበልልኝ። እግዚአብሔር አምላክ ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ፣ ከሚወራው ከሚፈራው ይጠብቀን። አገራችንን ሰላም ያድርገው። ዓለምን በሙሉ እግዚአብሔር አምላክ ይጠብቀን። ረመዳን ነው። እግዚአብሔር አምላክ አላህ ይጠብቀን። ሁላችንንም ባለንበት በሰላም ለሀገራችን ምድር ያድርሰን፣ ያግባን፣ ከክፉ ነገር ይሰውረን። ጾማችን ጾመን መልካም ይሁንልን እና እንደዛ ነው እላችኋለሁ ውዶቼ። ላይክ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አበረታቱኝ። ያው ተመልካቾቼ ብዙም ኢትዮጵያን የለውም። ምናልባት አንዳንድ ካለ ኢትዮጵያ እንዲበዛልኝ ነው የምፈልገው። ብቻ እኔ ውጮቹን አልፈልግም፣ ብዙም አይደለም ግን ያው ከኢትዮጵያ ቢሆን ደስ ይለኛል። ኢትዮጵያኖች ቢኖሩ ደስ ይለኛል። ኢትዮጵያ ብዙ የለኝም እና እንደዛ ነው እላችኋለሁ ውዶቼ። አንዳንድም ቢሆን የሚሰማ ካለ እንደዛ ነው። ሁሌ ተጨቋን ሴት ነች። ፍትህ ለሴቶች፣ ድል ለሴቶች ነው የምለው። ሴት ስለሆንኩ ማለት ነው። እናትም ስለሆንኩ ሴትም ስለሆንኩ እላችኋለሁ የኔ ውዶች። ሰላም ሁኑልኝ። እግዚአብሔር ባላችሁበት ሰላማችሁ ብዝዝት ይበልልኝ። ክፉ መከራ እግዚአብሔር ይጠብቃችሁ። ደህና ሆኑልኝ።